ብላ አልወሰድኩም። ምክንያቱም ሌባ አይደለሁም። እናንተ ግን ሆን ብላችሁ እኔን ሌባ ለማስባል ነበረ። ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይን ያሳየኝ። ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ። አሁን እኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ እንዴ? ምን እየተካሄደ ነው? እዚህ ለዚች ገረድ ብለልኝ በጥፊ መታኝ አባቢ። በመጨረሻ እንደዚህ አይነት አሳፋሪ ቤተሰብ በማፍራቴ በጣም አዝናለሁ። አልገባኝም። ቆይ ምን ተፈጥሮ ነው? ጠይቃት ችግራዳት እኮ እስኪ ንገረኝ፣ አንተ ነው ወይስ እኛ ነው የምናሳፍረው? አንቺ አብሽን ትይሻል። ባልዘጋ ምን ልታደርገኝ ነው? እኔንም እንደ ልጅ ልትመታኝ ነው? አርፈሽ ካልተቀመጥሽ እጠፈጥፍሽ። ኧረ እባካችሁ እንግዲህ እኮ ሳሎን ያለችው ቢያንስ እንኳን ለእኔ ክብር አትሰጡኝም እንዴ? የኔ ልጅ አንተ እንግዲህ ዋጋ ሂድ፣ እኛ እንመጣለን። እንደዚህ ምስክርክራችሁ ወጥቶ ነው የምትመጡት? አዎ አንተ ደግሞ እንመጣለን አልኩህ አይደል? አልገባኝም። ቆይ እዚህ ምንድን ነው የተፈጠረው ነገር? እቺ ማትረባነቻ የልጄን ሀብል ሰርቃ ሲነቃባት ኮሜዲ ነው ሳስቀምጠው ትለኛለች። መቼም ስለ ኑሐሚን አይደለም አይደል እያወራሻለሽ? እዚህ ቤት ውስጥ ከሷ ሌላ አጭበርባሪና ሌባ አለ? ደግሞ እኮ አያፍርም። እችን ለልጄ ሚስት አድርጎ ያመጣልኛል። ለማንኛውም ዋናው አመራትሽ መታ ሳሎን ቁጭ ላይ የጠበቀችሽ። ጨዋ ሴት አግብቼ እንዳመጣላችሁ እንደምትፈልጉ ሁሉ እናንተም ጨዋነታችሁን እንድታሳዩልኝ እፈልጋለሁ። ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ኑሐሚን ፊልምን ክፍል 23 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ኑሐሚን እንግዲህ የባለፈው ክፍል ላይ እንዳየነው አምራንና ናሆም የምሳ ግብዣውን ተቀብለው ወደ ቤት እንደመጡና ኤርሚያስ ደግሞ የኤሚ ሹፌር ሆኖ እንደተቀጠረ እንዲሁም ደግሞ አምራንና ኤርሚያስ ፊት ለፊት ተፋጠው እንደነበረ አይተናል። ዛሬ ደግሞ እንግዲህ የምሳ ግብዣው በሚገባ ሁኔታ ተካሂዷል። ከዛም የናሆም ቤተሰቦች እናትና አባቱ እንዲሁም እህቱ ነበሩ ኑሐሚንን ጨምሮ የምሳ ግብዣው ላይ የተገኙት። ነገር ግን የናሆም ቤተሰቦች አምራንን እንዳልወደዷት ያስታውቃሉ። ማለትም እናቱም ሆነች አባቱ በልጅቷ ደስተኛ እንዳልሆኑ ያስታውቃሉ። ነገር ግን ኤሚ እኔ በጣም ወድጃታለሁ፣ ልጅቷ እጅግ በጣም ደስ ትላለች በማለት ነበረ ለእናቷ ያወያየቻት። ነገር ግን እናቷ ስለ አምራን አንዳንድ ነገር ማጣራትና ማወቅ አለብኝ በማለት የቅሬታ ስሜት ከምሳ ግብዣው በኋላ እንግዲህ በሰላም ተለያይተዋል። አምራንም እንግዲህ ቤት ስትሄድ እጅግ በጣም ፈጽሞ ያልጠበቀችው ነገር ነው ያጋጠማት። አንደኛው የኤርሚያስ እዛ ግቢ መምጣት ወይም ደግሞ የኤርሚያስ እዛ ቤት ሹፌር ሆኖ መቀጠር ነበረ። ሁለተኛው ደግሞ የኑሐሚን ዝንጥ ያለ አለባበስና ቁንጅና ነበረ። አምራንን እንግዲህ እጅግ በጣም አድርገው እያስደነገጣት ማለት ነው። ናሆምም ኑሐሚንን ዝንጥ በይና ለብሰሽም እንዲሁም ቆንጅዬ ሆነች ነይ በማለት ነበረ የነገራት። ናሆም ይቅርብኝ፣ ግድ የለህም፣ እኔ አላስፈልግም፣ እኔ የቤተሰቡ አካል አይደለሁም፣ ስለዚህ የምሳ ግብዣው ላይ ባልገኝ ጥሩ ነው ብትለውም ኑሐሚን አይ እኔን ይደብረኛል፣ ችግር የለውም፣ አንቺን እንደ ቤተሰባችን አድርገን ተቀብለንሻል፣ ስለዚህ ልብስሽን ለባብሽና ፏፈጭ ብለሽ ነይ ነበረ ያላት። እንግዲህ ኑሐሚንም በተባለችው መሰረት ዝንጥ ብላ ቀርባለች ማለት ነው። ኑሐሚንም እንግዲህ ናሆምን ለማስደሰት የሄደችበት መንገድ እጅግ በጣም ደስ ይላል። ከአምራን ይልቅ ኑሐሚንን በጉጉት እያያት ነበረ ናሆም ማለት ነው። እንግዲህ በስስት ስትታይ የነበረችው ኑሐሚን የምሳ ግብዣው ላይ አልቀመጥም ብላ ታየት ብላ ትታቸው ወጥታለች ማለት ነው።
ከዛም ኤርሚያስን አገኘችው። እናም እዚህ ግቢ ምን ትሰራለህ? ለምንስ ነው የመጣኸው? ብላ ብትጠይቀውም ኤርሚያስ ግን አንቺን ለማግኘት እንዲሁም ካጠገብሽ ላለመራቅ ነው እዚህ ግቢ የገባሁት። እናም ደግሞ የኤሚ ሹፌር ሆኜ ተቀጥሬያለሁ በማለት ነበረ ለኑሐሚን እያስረዳት። ነገር ግን እሷ አሁንም እንደለመድከው የሀብታም ልጆችን ማጥመድክን እንደቀጠልክ ነው ማለት ነው። ችግር የለውም እያንዳንዱ ታሪክህን እያንዳንዱ ነገርህን ለኤሚ ወይም ደግሞ ለእናቷም ሆነ ለአባቷ እናገራለሁ በማለት ነበረ ያስፈራራችሁ። ነገር ግን ምንም ዴንታ ያልሰጠው ኤርሚያስ ችግር የለውም ተናገሪ፣ ማንም አያምንሽም አይነት ስሜት ነበረ። እኔ እኮ ካጠገብሽ ለመሆን ብዬ ነው ይህን ያደረኩት በማለት ነበረ ያስረዳት። እሷንም እንግዲህ ኤሚ እንዲህ እያደረገች ኤሚና እናቷ እንዲህ እያሰቃዩሽም ለእነሱ ታዝኛለሽ ወይ በማለት ነበረ ኤርሚያስ ኑሐሚንን ያስረዳት። እሷም ያሰቃዩኝ ምን አገባህ አንተ፣ ካንተ ካሰቃይኸኝ አይበልጥም፣ ምንም ችግር የለውም፣ የእነሱን እችለዋለሁ፣ ካንተ ጉዳት አይበልጥብኝም በማለት ነበረ የነገረችው። ኑሐሚንም እንግዲህ በተደጋጋሚ ብዙ ነገር አሳይታለች ለዛ ቤት። ማለትም ክብር ያላት ልጅና እጅግ በጣም ንጹህ የሆነች ልጅ እንደሆነች አሳይታቸዋለች። ኤሚና እናቷ ግን እሷን ለማስወጣት ያልጣሩት ጥረት የለም። ማለትም ወርቅ ሰረቀችን፣ እንዲህ አለች፣ እሷ ሌባ ናት፣ እንዲሁም ከቤታችን እንድትወጣለን እንፈልጋለን በማለት ነበረ ለአባታቸው ነግረውት የነበረው። ነገር ግን ኑሐሚን ንጹህነቷን ካስመዘገበች በኋላ ከዚህ ቤት የማስወጣት ሀሳብ እንደሌለው ያስታውቃል። ማለትም አቶ ላይኩን ማለት ነው። በዛም በዚህም ብሎ ኑሐሚንን እዚሁ ቤት ያስቀራታል ብለን ተስፋ እናደርጋለን። አምራንም እንግዲህ ሌላ ሴራ ለመጠንሰስ ደፋ ቀና እያለች ትገኛለች። ማለትም ናሆምን እኔ ይች ልጅ እዚህ ቤት እንድትሆን አልፈልግም በፍጹም፣ ሳያትም ሆነ ስለ እሷ ስሰማ እቀናለሁ እንዲሁም እናድዳለሁ በማለት ነበረ ናሆምን እየጨቀጨቀችው። እሱ ግን ኑሐሚን ከዚህ ቤት መቼም አትወጣም እና ተረጋግተሽ ተቀመጪ በማለት ነበረ ያስረዳት። እሷም እዛ ቤት በመመጣ ሰዓት እሷን ማየት አልፈልግም ብላ ብጠይቀውም ነገር ግን አንቺ ድጋሚ እዚህ ቤት ትመጫለሽ እንዴ? አንዴ እኮ ቤተሰቦችን ተዋውቅሽ፣ ስለዚህ ድጋሚ ምን ልትሰሪ ትመጫለሽ? በማለት ነበረ ያስረዳት። ነገር ግን አምራን የኑሐሚን እዛ ቤት መሆን እጅግ በጣም ሰላሟን ነስቷት ይገኛል። ማለትም ናሆምን ትቀማኛለች ብላ ታስባለች። እናም ከኤርሚያስ ጋር በመነጋገር አንድ መላ ማምጣት አለብን ያለች ይመስላል። እናም ኤርሚያስ ላገኘ እፈልጋለሁ፣ ላወራ እፈልጋለሁ በማለት ነበረ ያማከረችው። ኤርሚያስ ግን ለኑሐሚን አምራን ልታገኘኝ ትፈልጋለች፣ በእርግጠኝነትም አንቺን ለማስወገድ እቅድ እናውጣ ልትለኝ ነው የሚሆነው በማለት ለኑሐሚን ነግረውታል። እና ታዲያ ይሄን ለምን ለእኔ ትነግረኛለህ? ሂድና እዛው ከሷ ጋር ጣጣህን ጨርስ ብትለውም ነገር ግን እኔ አንቺን በፍጹም መጉዳት አልፈልግም፣ ድጋሚ ባንቺ ላይ ሌላ ሴራ መጠንሰስ አልችልም በማለት ነበረ ናሆም ኑሐሚንን እንዲህ ብሎ የነገራት። አምራንን በፍጹም ያላመኗት እንዲሁም ያልወደዷት ደግሞ የናሆም አባት እንዲሁም አቶ ላይኩን ማለት ነው። እንግዲህ በአምራን ዙሪያ አንድ የሚከታተልላቸው እና አምራንን የሚሰልልላቸው ሰው እየፈለጉ ይገኛሉ። እንግዲህ ስለ አምራን እያንዳንዱ ሁሉንም ነገር ሲሰሙ አቶ ላይኩን ሊወስኑ የሚችሉት ውሳኔ እጅግ በጣም የሚገርም ነው የሚሆነው። ማለትም እንግዲህ የአምራንን ያለፈ የህይወት ታሪኳን ሲሰሙ አቶ ላይኩን በፍጹም ከናሆም ጋር እንድትጋባ አይፈቅዱላትም ማለት ነው። በዛም አጋጣሚ እንግዲህ ናሆምና ኑሐሚን አብረው ይሆናሉ ብለን ተስፋ እናደርጋለን። በሌላ በኩል ደግሞ የኤሚ እናት ናት። የኤሚም እናት እንግዲህ ለኤሚ የተቀጠረውን ሹፌር ለእሷም ሹፌር ትሆናለ ተብሎ ስለነበረ አምጥና አስታዋቂኝ፣ እንዴት እኔ ሳላቅና እኔ ሳልሰማ አንቺና አባትሽ ሹፌር ትቀጥራላችሁ በማለት ነበረ ኤሚን የጠየቀቻት። እናም ኤርሚያስ የኤሚን እናት ሊታወቅ ገባ። የኤሚ እናት ግን ሌላ ታሪክ ውስጥ የገባች ትመስላለች። ማለትም ኤርሚያስን እጅግ በጣም የወደደችው ትመስላለች። ለዛም እንግዲህ የኤሚ ሳይሆን የኔ ሹፌር ትሆናለህ በማለት ነበረ ኤርሚያስን ለማማለል የሞከረችው። እሱም እንግዲህ በዚህ ነገር ደስተኛ ባይሆንም ችግር የለውም እኔ ደስ ይለኛል በማለት ነበረ የመለሰላት። እንግዲህ እናትና ልጅ በኤርሚያስ ፍቅር እየወደቁ ይመስላሉ። እጅግ በጣም የሚያስጠላ ነገር ነው።
ኤሚ ደግሞ የእናቷን በኤርሚያስ ፍቅር መያዝ ስትሰማ ምን ልታስብ እንደምትችል መገመት በጣም ከባድ ነው የሚሆነው። እናቷም እንግዲህ ስለ አምራን አንዳንድ ነገር ማጣራት አለብኝ ብላ እሷን በበኩሏ ኤርሚያስን ሌላ ስራ ልስጥህ በማለት ነበረ ስለ አምራን አጣራልኝ ስትል እየጠየቀችው። እንግዲህ ኤርሚያስና አምራን እንደሚተዋወቁ ቢያውቁ ምን ሊሰማቸው እንደሚችል መገመት እጅግ በጣም ቀላል ነው ማለት ነው። ኤርሚያስም በጣም ከመደንገጡ የተነሳ አለቃው ያዘዘችውን ነገር በመንተባተብም ቢሆን እሺ አደርጋለሁ ወይም ስለ አምራን አጣራለሁ በማለት ነበረ የመለሰላት። እንግዲህ ኤርሚያስ የራሱን ታሪክ ፈጥሮ ይነግራት ይሆን ወይስ ደግሞ ትክክለኛውን የአምራንን ታሪክ ይነግራት ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።